ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል እንደተመለከትነው መድብል እና ጓደኛው እንዲሁም ሞገስ ሆኖ ዛሬ ብሩክን እናገኘዋለን ብለው እንግዲህ በወጡት እቅድ መሰረት ዛሬ ላይ ደስ በሚል ሁኔታ ያው ግማሹን ቢያሳዝንም ብሩክን ሊያገኙት ችለዋል። በጣም ነው ደስ ያለን በእውነት ማለት ነው። እናም ያው እንግዲህ ሞገስ እንደተመለከት ነው ይህን እንግዲህ አጋቹን የሆነ እንግዲህ በየቦታው ጋርድ ቆሟል እና አንደኛውን ስልክ እያወራ ነበረ። ተጠፋፋን፣ እንዴት ነህ ደህና ነህ እየተባባሉ እያለ ሞገስ ከኋላው እየሄደ ነበረ እና በጣም ደንግጦ ዘወር ሲል ሞገስ ከኋላው ነው። ምንድነው ምን እየሰራክ ነው ሲለውም አይ ምን እሰራለሁ እዚህ የሆነ እዚህ ሽሮ ቤት ታውቃለህ እንዴ ያለው ነበረ። እናም ይሄንን ሲለው እንግዲህ ሽሮ ቤት ማለት አንተ እዚህ ምን ልትሰራ ነው የመጣው አውቃለሁ ልበል ሲለውም ተመሳስዬብህ ሊሆን ይችላል ወንድም በጣም ይቅርታሽ በቃ ማለት መጠቆም እኮ ካልቻልክ እኮ ሲለውም እንግዲህ አይ እኔ ሰው ተመሳስሎብኝ አያውቅም ይለዋል። አይ እኔ ግን ይገርምሃል ብዙ ጊዜ ሰው ይመሳሰልብኛል፣ ስለዚህ አንተም እንደዛ ሊሆን ይችላል። አይ በፍጹም ሰው አልተመሳሰለብኝም ሲልም በቃ እሺ ወንድሜ ይቅርታ ምናምን ብሎ ሞገስም ጎዳናውን ሲቀጥል ወዴት እየሄድክ ነው? ማን ጠቁመህ ነው እዚህ የመጣው? ምን ልትሰራ ነው የመጣው? በማለትም ሞገስን ከኋላው ይይዘዋል። መድብልና እንግዲህ ይሄኛው የማይታወቀው ልጅ እንግዲህ ቆመው እያወሩ ነበረ። ከተመለከትነው በባለፈው እንግዲህ ብሩክ ልጁን ለማሳከም ወደ ውጭ ሀገር ሲሄድ ያው ማለት አደንዛዥ እጹን ቆሻሻ ገንዳ ውስጥ እንደሚጥለው እንዲሁም ያው ቤቱን እንግዲህ ለመሸጥ እንግዲህ እያስመሰለ እያለ ያንን እንግዲህ የረዳው ልጅ ነው በነገራችን ላይ። እናም እሱን እንግዲህ ምንም ነገር እንዳታስብ፣ ስለዚህ ተገናኝተን ማውራት አለብን፣ ልጅህን ታሳክማለህ፣ አደንዛዥ እጹን ደግሞ ቆሻሻ ገንዳ ውስጥ ትጥለዋለህ እያለው ነበረ። ያው ከዛ በፊት ግን ያው ብሩክ አደንዛዥ እጹን ይዤ እሄዳለሁ ብሎ ነበረ እና ውስጥ የነሱ ሰዎች ሊኖሩ ይችላሉ ሲላ የኛ ሰዎች አለ እያለ ነበረ ብሩክ። እመኔ ብሩክ ይኸውልህ ለአሁን ይዛለት አንተ በእርግጥ ውስጥ ያሉ ብዙዎች የነሱ ሊሆኑ ይችላሉ፣ ግን ሁሉም የነሱ ሰዎች ናቸው ማለት አይደለም። ስለዚህ ከአንተ ብትያዝ ልጅ ምን እንደምትሆን አስበህበታል ሲለውም ይህንን ሁሉንም ነገር የማደርገው ለልጅ ስል ነው እያለው ነበረ። ብሩክም አንድ ሀሳብ አለ ሲለው ምንድነው ሲለው ልጁ ቤቱን እንግዲህ ለመሸጥ እንዳስመስል ትረዱኛላችሁ እያለው ነበረ። እሱንም በቃሽ ተገናኝተን እናወራለን ሲባባሉ እና አንደኛው እንግዲህ የነካሌብን ሰዎች ተመልካች ሆና እነ ብሩክና እንግዲህ ይሄኛው ልጅ ተቀምጠው እያወሩ ነበረ። ለምንድን ነው የምትረዳኝ ሲለውም ካሌብን መበቀል አለብኝ፣ የወሰደብኝም በሙሉ መመለስ አለብኝ፣ አስመልሳለሁኝ እያለው ነበረ። እናም እንደዛ ሲለው እሺ በቃ አመሰግናለሁኝ፣ ስመጣ ሁሉንም ነገር እጋፈጠዋለሁ። በእርግጥ ስመጣ ሁሉም ነገር እንደጠበቅኩ ላይሆን ይችላል፣ ግን ሊገሉኝም ይችላሉ፣ ሰዎቹ በጣም ጨካኝ ናቸው ሲለውም እንግዲህ ምንም ነገር እንዳታስብ እኔ ያለሁልህ፣ መድብልም ከወጣ ከመድብል ጋር ሆነን እናድንሃለን፣ እናግዝሃለን በተባባለው መሰረት ዛሬ ላይ እንግዲህ ቃሉን ጠብቁ ብሩክን ለማዳን መስዋዕትነት ከፍሎ ሲከፍል እንግዲህ ተመልክተነዋል ማለት ነው። እና ሞገስን እንግዲህ ሲይዘው መድብል በሩቅ እየተመለከቱ ነበረ። መድብል አዎ እንበቀለዋለን፣ መድብልን ከነዘር ማንዘሩ ነው የምናጠፋው ሲለውም መድብል መልሶለታል። እና መድብል እንግዲህ ወደ ሞገስ ሊሄድ ሲል እንግዲህ ይሄኛው ልጅ አስቆሞታል። ቆይናና ከጀርባ ነው የምንሄደው እንጂ በፊት ለፊት አንሄድም በማለት እንግዲህ ሲያስቆመው እንግዲህ ከጀርባቸው ሄደው ያንን ልጅ እንግዲህ ያው ከኋላ ማጅራቱን መተው ሞገስን አድነው ጎዳናቸውን ቀጥለዋል ማለት ነው። አሁን ላይ ኤፍራታ ደግሞ በጣም በስጋት ላይ ነች ያለችው። እሱ ምንድነው ዝና ረሳኝ እንዴ ትላታለች። ረሳኝ ነው ረሳለኝ ሁለቱንም ስትላት አይ አሁን ላይ በጣም ያስጨነቀው ነገር አለ፣ ምን እንደሆነ ባላቅም በጣም ያስጨነቀውና ያሳሰበው ነገር አለ፣ ግን አንቺን ሊረሳሽ የሚችለው በ7 ክንድ መሬት ቆፍሮ ሲቀብርሽ ነው ትላታለች። አለመንሽልኝም እንዴ
አንቺ እሷን ካላመጣሻት አንቺንም ዘለዘልሻለሁ ብሎኛ ስትላት፣ እንዴ በቃ እንደ ውሻ ሊበላይ ነው ስትላት፣ ውሻ ነው እንደ ስትላት፣ እሱ ባይበላሽም ለሚበላ ሰው ይሰጥሻል በማለትም መሀሌት ትመልስላታለች። ለእኔም ላንቺም ጤና ሲባል ከዚህ ከተማ ለቀሽ መሄድ አለብሽ ስትላትም ኤፍራታ ስራዬን ትቼ ወደ ነው የምሄደው ወዴትም አልሄድም እያለችም ስትመልስላት፣ እንደዛ ከሆነ እኔ የለሁበትም ይዤው እዚህ ቤት ራሱ ይዤው ልመጣ እችላለሁኝ ከተገደድኩኝ ስትልም፣ እና ታዲያ አሳልፈሽ ልትሰጪ ነው ስትላት፣ ግድ ነው መቼም እንግዲህ ያው ከራሴ አይበልጥብኝም እንደማለት እያለቻ ነው ማለት ነው። እና መሀሌት ኤፍራታም እንግዲህን ወደትም አልሄድም ስራዬን ትቼ ወደትም አልሄድም እያለች ነው። መሀሌትም እንግዲህ መሄድ አለብሽ ትላታለች። በጎን ደግሞ እንግዲህን እቺ መርዙ ደላላውና ዳጣ ተቀምጠው እያወሩ ነበረ። እሱም እንግዲህ ብሩክ ዛሬ እኮ ድብድብ አለ እዚህ ሰፈር ለዛ ነው የመጣሁት ምናምን ስትል፣ እና ታዲያ እኔ ምን ልሆንልሽ ነው የጠራሽ ሲላት፣ እንዴ የቤት ድረስ እንድትሸኘኝ ነው ያዝና የሚባለው እንዳያገኘኝ፣ እንደዛ ከሆነ ጋርድ ትከፍለኛለሽ ወይ ጉድም አንተ ምን ነው ጋርዶ፣ ቆይ ዳጣ እንዴት ነው እኔን የምትነቂኝ እያለም እንግዲህን እና በስተመጨረሻ እኮ ብሩክ እኮ ይፈታል የቅድስት እየባለ ስትለው፣ ምን ተጋብተዋል እንዴ? አይ ገና ሊያገባት ነው ትላለች ዳጣ። ውይ እሱንስ ተይ በቃ እኔ ነኝ የማገባት ይላል። ወለ አሁን ደግሞ አንተ እንዴት ነው የምታገባት? አንተ እኮ የሆነ ኮሚሽን ምናምን ደላላ እኮ ማፍቀር አይችልም ማግባትም አይችልም ትለዋለች። ቆይ ለምንድን ነው እንደዚህ የምትይ ሲላትም፣ አንተ የሆነ ነገር ማለት ተደራድረህ ትሸጣታለህ፣ ፍቅርን በኮሚሽን ትሸጣታለህ፣ ለዛ ነው በአንድ ቀን አውጥተህ ትሰጣታለህ በማለትም እንትን ትለዋለች ማለት ነው። ከዛ ይሄንን እየተባባሉ አንተ ሳትገልምጠኝ ምናምን እያለ በቃ ተይኝ እባክሽን ስልክ ተደወለብኝ ይላታል። እና እነ ብሩክና እነ ሞገስ እንግዲህን እየወጡ እያለ ፎቅ ላይ ፎቁ በነገራችን ላይ ማለት ነው መድበል በባለፈው ዝናን ያገተበት ነው። ባንዴ ነው ያወቅኩት ማለት ነው ትላላቸው ልንገራቸው ብዬ ነው። እና ከእንደገና እንግዲህን በዛ እየወጡ እያለ ሞገስ እንግዲህ ድምጽ ይሰማል። የታገቱት ድምጽ ምናምን ይላሉ። በነገራችን ላይ እነ ካሌብ ሞሲሳ ያው ሴቶች ሁሉ ነው ያገቱት ማለት በእርግጥም አሁን ይህ ድራማ ብዙ ከተመለከት ነው ልብ ብለን በጣም ብዙ ነገር የሚያስተምር ነው። በጣም ማለት ነው ከተመለከታችሁት። አሁን ስንቶቻችንን በእውነተኛ ህይወታችን ራሱ እንደዚህ የሚደረጋሉ። አረብ ሀገር እንሰድሻለን ምናምን እየተባለ እዚሁ ቀርተው እንግዲህን እንዲሁም ቤተሰብ እንለውጣለን ብለው ወጥተው እንዲሁም ቤተሰብን የሚያራግፉ ብዙዎች ደላላዎች አሉና እና ምሳሌ ድራማ እንግዲህን በጣም ብዙ ነገር የሚያስተምር ነው እንግዲህ ልብ ብለን ከተመለከት ነው። እናም እንግዲህን ዝም በሉ በቃ ዛሬ ላይ ብሩክ ላይ ብቻ ነው ማተኮር ያለብን ተባብለው እንግዲህን ጎዳናቸውን ይቀጥላሉ። ያው እንግዲህ ጋርዱ በየቦታው ነው የቆመው እና ይሄንን የነ መድብልን ጓደኛ ያው ሳላደንቀው አላልፍም። ዛሬ ላይ ያው ሞገስም ቢሆንም በጣም ጀግና ሆኗል። ያው ለጓደኛው ሲል የከፈለውን መስዋዕትነት ተመልክተናል። እናም እንግዲህን ያው በስተመጨረሻም ቢሆንም ዛሬ ላይ ደግሞ በጎን እንግዲህ ቅድስትዬን ምሳሌ ዛሬ አባቴ አይመጣም ወይ ምናምን ስትላት፣ እንግዲህ ዛሬ እኮ አባቴ ስለሚመጣ በቃ መዘጋጀት አለብን ቤቱንም ማስተካከል አለብን ስትላት፣ ቅድስትዬ በጣም ተጨንቃለች። እንግዲህ ምክንያቱም ማለት ያው ቅድስትዬን ይችን ምሳሌን እንግዲህ ያው ደብቀዋት ነው ስለ ብሩክ የሆነውን ነገርና የደረሰበትን ነገር አልነገሯትም እና በዛም እንግዲህ ቅድስት በጣም ተጨንቃለች ከሚባለው በላይ። እናም አይ በቃ ከመጣ ሲመጣ እንዳደነግጭ ምናምን ስትላት፣ አይመጣም አይደለ ዛሬም ስትላት፣ አይ ነው እንደዛ እኮ ለማለት አይደለም ግን እንዳደነግጭ ቢመጣም እኮ ደግሞ ቤቱን ምን ብለን እናስተካክለዋለን? ቤቱ እኮ እንደተስተካከለ ነው እኛንን ያቀናል ስትልም፣ አይ ቅድስትዬ መስተካከል አለብን እኛም መዘጋጀት አለብን ምናምን እያለችም እንግዲህ እንትን ትላታለች። እንግዲህ የዋህነት አምላክሽ ይርዳቸው እያለቻት ነው። አሜን። እንግዲህ ያው ቅድስትዬ የኔ እናት በጣም ነው የምታሳዝነው በነገራችን ላይ እና እንደዛ እንግዲህ ትላታለች። ዝና ደግሞ ያው አንዷን ሴት እንግዲህ ቆይ እስከ መቼ ነው እዚህ የምታስቀምጡ? ቆይ እናና ምን ላድርግላችሁ ስትለው እንግዲህ ሚስቴ ትታ ሄዳለች ስለዚህ ከአንቺ ሚስቴ ልትሆኝ ትችያለሽ ለቀጣይ ሲላት እንግዲህ እና 500,000 ብር አባትሽ በምልክለት አካውንት እንዳስገባ ንገሪው በህይወት መቆየት ከፈለግሽ እያላት ነው ማለት ነው። እንግዲህ ይሄ ሄዳ የሚከፈለው ያው ብሩክ ስላቀለጣቸው ነው። ያው ብሩክ እንግዲህ
አደንዛዥ እጽን እንግዲህ በስንት ሚሊዮን የሚሸጥ አደንዛዥ እጽ እንግዲህ ሪፖርት ቆሻሻ ገንዳ ውስጥ ነው ጥሎባቸው ሄደው ያንን እንግዲህ እያካካሱ ነው። እና ቆይናና ሀበሮቹን ሁሉንም ነገር ሸጦ ልኮላቸዋል። አሁን ከእንግዲህ ወዳ ምንድን ነው የሚልክላቸው ስትል አይ እሱን አይመለከተንም፣ ቆይ እኔ ለምንድን ነው ለፍቼ የምበላው ቁጭ ብዬ ለምን አልበላም እያለ ነው እንግዲህ በሰው ጉልበት ለምን አንበላም እንደማለት ነው። እናም እንደዛ እያለ እንግዲህ ይነግራታል። እሷም ግደሉኝ እንጂ በጭራሽ እኔ እነሱን አሳልፍላችኋለሁ ብዬ ወጥቼ በድጋሚ እነሱን አላራቁትም፣ ግደሉኝ፣ ብትገሉኝ ይሻለኛል፣ ይህም እኮ ከመሞት አይተናነስም፣ ገላችሁኛል፣ ሁሉ ነገርን ወስዳችሁብኛል ስትልም ዝና እንደዛ ከሆነ እሺ ጠብቂ ራሴውን ይደፋሻል ብሎ ትቷት ይሄዳል ማለት ነው። እና መድብል እንግዲህ ያው እንትን እያሉ የት ነው ያለው እያሉ እንግዲህ እነዛኞቹን ሰዎች እየቀጠቀጡ ምናምን ብሩክ ጋር ሊደርሱ ይችላል። ብሩክ እንግዲህ መድብልን ሲመለከተው የእናቴን ልጅ አገኘሁት፣ ብሩክን አገኘሁት ሲል በጣም ነው ያለቀስኩት የናባት። እና እንግዲህ እንደዛ እያለ ያው ብሩክን ሰንሰለቱን ይፈታለታል እና ሞገስ ይመጣሉ። እነሄኛው ልጅ ደግሞ እንግዲህ ያው ለሁለት ቢያጣድፉትም በጣም ጀግና ልጅ ስለሆነ ሁለቱንም በትናቸው ወደ እነ ብሩክ ጋር ተቀላቅሏል። ዝና እነ መሀሌት ሰፈር ሄዶ እንግዲህ መሀሌትን ለማግኘት ሞክሯል ማለት ነው። መሀሌትን በጣም ደንግጣለች። እንዴት እዚህ ሰፈር ልትመጣ ቻልክ? እንዴት አልደወልክልኝም? ምናምን ስትለው ምነው መምጣት የለብኝም ነበር እንዴ? አይ እንደዛ ለማለት ፈልጌ ሳይሆን ግን እንዴት ልትመጣ ቻልክ በሚለው ነው። እህትሽን ደብቀሻታል? አይ እሷ እኮ እንደጠፋች ነች፣ የለችም። ስም ተይው እባክሽን። እኔ አሁን ለማንኛውም እሱን ልጠይቅሽ አይደለም የመጣሁት። ታዲያ ምንድን ነው? መድብል ጋር ትሄጂና መድብልን ትጠይቂዋለሽ። እና ብሩክ እንግዲህ ማለት በመጀመሪያ መድብል ጋር ትሄጃለሽ ሲል መድብል ጋር ለምንድን ነው የምሄደው? መድብል እኮ አኩርፎኛ ሲል አንቺ እኮ ያልተጣላሽው ሰው እኮ የለም ከሁሉም ጋር እኮ ነው የተጣላሽው ሲላትም እንግዲህ ያው መሀሌት በጣም ታዝናለች ማለት ነው። እና ሄደሽ ብሩክ እንግዲህ ያጠፋውን ስንት ሚሊዮን ብር ቢያንስ ግማሹን ማስገባት አለብህ ብለሽ ትነግሪዋለሽ ሲል መሀሌት በዚህን ጊዜ ብሩክን እነሱ እንዳገቱት ትረዳለች። እንዴ ብሩክን እናንተ ናችሁ እንደ ያገታችሁት እያለችም አንቺ ዝም በይ፣ አንቺ ወዴት አቤት ስትይ ነው እንጂ የሚያምርብሽ እንደዚህ ስትጠይቂ አያምርብሽም ይላታል። እና መሀሌትም እንግዲህ በጣም ማለት ታዝናለች ማለት ነው። እና በስተመጨረሻ እንግዲህ መድብልን አስለቅቀው እንግዲህ ይዘውት እየሄዱ እያለ በስተመጨረሻ ሽጉጥ ሞገስ ላይ ተተኩሶበታል። ሞገስ እንግዲህ ምን ይሆናል እንዴት ይሆናል የሚለውን በቀጣይ ቪዲዮ ይዘንላችሁ እንቀርባለን። ባይ ባይ።